ለኛ ለደካሞቹ ለኢትዮጵያ ሲሉ ጸሎት የሚያደርጉ ቀን ከሌሊት በጸሎት የሚተጉ አበው መነኮሳት ማረፊያቸው ፈርሶ ተንዶ እሱን ለመስራት ደፋ ቀዳ እያሉ አሁን አበው መነኮሳቱ ከዚህ አሁን ካሉበት ቦታ ተነስተው በላስቲክ ቤት ውስጥ ተጠልለው ይገኛሉ። እነሱን ወደዚህ ወደሚሰራው በ5 ወለል ወደ ሆነው 2 ባለ 5 ወለል ህንጻ የተሰራ ነው። በዚህ ወለል ውስጥ ለማስገባት ከ650 ሚሊዮን ብር በላይ ያስፈልጋል። ይህን 650 ሚሊዮን ብር ደግሞ ቤተክርስቲያኗ በራሷ አቅም አትችልም። ያላት አቅም እናንተ የኪዳነ ምሕረት ወዳጆች ናችሁና ሁላችሁም የኪዳነ ምሕረት ወዳጆች ብድራችሁን የምትመልሱበት ጊዜ አሁን ነውና መጋቢት 11 መጋቢት 12 መጋቢት 13 በሚደረገው ዓለም አቀፍ ቀጥታ የገቢ ማሰባሰቢያ ላይ ሁላችሁም ክርስቲያኖች የበኩላችሁን እንድትወጡ ውለታ ያለባችሁ ውለታ እንድትመልሱ በእግዚአብሔር ስም ጠይቃለሁ። ረኖ ቅድስት ኪዳነ ምሕረት ገዳም ከመጋቢት 11 12 13 የገቢ ማሰባሰቢያ ፕሮግራም ይካሄዳል። ይሄ የገቢ ማሰባሰቢያ ፕሮግራም ደግሞ ከፊት ለፊታችን ላለው ህንጻ ግንባታ ነው። 600 ሚሊዮን ብር ነው። ስለዚህ ሁላችሁም ኦርቶዶክሳውያን ይህን 600 ሚሊዮን ብር ለማሰራት ካላችሁበት ብድግ በሉና ከዚህ ኪዳነ ምሕረት ገዳም ጋር አብራችሁ ቁሙ። እንደምተማመንባችሁ አምናለሁ። መጋቢት 11 12 13 የቀጥታ ስርጭቱ ይካሄዳል ማለት ነው። በእለቱ ታላላቅ እንግዶች ይገኛሉ። ብፁዓን አበው ሊቃነ ጳጳሳት፣ የጥበብ ባለሙያዎች፣ ባለሀብቶች፣ አርቲስቶች፣ አበው መነኮሳት ይገኛሉ። በዚያ ዕለት እንደዛሬው ሰብሰብ ብለን የቀሩትም ተጨምረው ለስኬት እንድንበቃ አደራ እንላለን ማለት እወዳለሁ። ኪዳነ ምሕረት እናቴ አልተኛም ከቤቴ ከመጋቢት 11 እስከ መጋቢት 13 ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት በሁሉም ሚዲያዎች ጠብቁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የእንጦጦ አመንሮ ቅድስት ኪዳነ ምሕረት አንድነት ገዳም የተሰጠ ጋዜጣዊ መግለጫ። ለእንጦጦ ኪዳነ ምሕረት እናቴ አልተኛም ከቤቴ እንጦጦ አመንሮ ኪዳነ ምሕረት ገዳም በአዲስ አበባ ሀገረ ስብከት ስር ከሚገኙ ጥንታውያን ታሪካውያን ገዳማት አንዷና ዋነኛዋ ናት። ስለት ሰሚ፣ ጸሎት ፈጻሚ፣ ለታመሙ ፈውስ፣ ለተጨነቁ መጽናናት የሚገኝባት የተራራዋ ዕንቁ የምዕመናን እመቤት የተዋሕዶ ልጆች የመማፀኛ ከተማ ቅዱስ ስፍራ ናት። ከ140 በላይ አገልጋዮች ዓመቱን ሙሉ ያለ እረፍት የሚያገለግሏት መቅደስ ናት። በእንጦጦ አመንሮ ኪዳነ ምሕረት ጸበል ያልተፈወሰ ማን ነው? እምነቷን ተቀብቶ ከቁስሉ ያልዳነ ማን ነው? ከደጇ ወርቆ ሱባኤ ይዞ ብርዱን ዝናቡን ተቋቁሞ እንባውን አፍስሶ በመጨረሻ የልቡን መሻት ያልተፈጸመለት ማን ነው? ለዚህም ነው ከሀገር ውስጥ እስከ ውጭ ሀገር ያሉ የተዋሕዶ ልጆች በልዩ ፍቅር የምትወደው የምትናፈቀው እንጦጦ አመንሮ ኪዳነ ምሕረት ገዳም እግዚአብሔር የሚከብርበትን ድንግል ማርያም የምትመሰገንበት ለምዕመናን ምግበ ሥጋ ምግበ ነፍስ የሚሆኑ አገልግሎቶችን ስትሰጥ ቆይታለች። ዘመኑ ያመጣውን የሚዲያ ቴክኖሎጂ በመጠቀም በቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር አዘጋጅታለች። ቀጥታ ስርጭቱን በዚሁ ከእንጦጦ አመንሮ ኪዳነ ምሕረት ገዳም ከመጋቢት 11 እስከ መጋቢት 13 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ ለተከታታይ 3 ሌሊቶች ይካሄዳል። በመሆኑም የእንጦጦ አመንሮ ኪዳነ ምሕረት ገዳም ወዳጆች ጸበሏን ጠጥታችሁና ተጠምቃችሁ ከሕማማችሁ የደናችሁ ከደጇ አድራችሁና ሰንብታችሁ ሱባኤ ይዛችሁ የጸሎታችሁን ምላሽ የሰጠቻችሁ መክፈል የማልችለው ውለታው አለብኝ የምትሉ ከሀገር ውጭና በውስጥም ያላችሁ የተዋሕዶ ልጆች ይህንን መልእክት ለ50 ሰው እንድታደርሱ ብሎም
በተጠቀሱት ቀናት በሚዲያ በቀጥታ ስርጭት እየተከታተላችሁ በገንዘብና በቁሳቁስ በማገዝ ከጎናችን መሆናችሁን ከስር የተቀመጡትን ስልኮችን በመደወል ልጆችሽ አለንልሽ እንድትሏት በቅድስት ኪዳነ ምሕረት ስም አደራ እንላችኋለን። ሰላም ለኪን ዛንሰግድ ነኪ ማርያም ለስተበቋቂ ማርያም ሰላም በእንታነኪ ጸሎተ ግዝተነ ማርያም ጸሎተ አሁን እዚህ ሲያስተስ ወገብረ ኃይለ በንግራቱ ዘሩኦም እምን አብርተሆሙ አይቢሆም ወለተሆታን ዋስገቦም ወንበራከቱ ለርሆባን ወፈንሆም ራቆም ለቁራን ወተወክፎ ለእስራኤል ቁሌሁ ወተዘከረ ሳሄሏ ዘይቤሎም ወላዊን አብርሃም ወለዘሩ እስከ ለዓለም በበረከት ቅዱስ ማርያም ንጽሕት ተሳሊተ ምሕረት ለውድ የእስራኤል ኃጢአተነ ሰዓሊ ለነ ቅድስት ለአብርሃም ለይስሐቅ ለያዕቆብ የተለመነች እመቤታችን ለእኛም እንድትለመነን ለሀገራችን ለኢትዮጵያና ለሕዝቧ ሰላም ይሰጥልን። የተጀመረውን እግዚአብሔር አምላካችን በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። የሚራዱትን ሁሉ እግዚአብሔር አምላካችን ተራዳኢ ይሆንልን። እመቤታችን በረድኤት በበረከት ይጎብኝልን። አቡነ ዘበሰማያት እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ ሴቶች ሁሉ ተለይተሽ አንቺ ማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በእውቀት ባለ እውቀት በስህተት በድፍረት ከልጅነት እስከ እውቀት የተሰራውን ማይሰር ኃጢአት እግዚአብሔር ይፍታ። ያድባርካችሁ።